በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኢትዮጵያውያን፣ የተወደዳችሁ ኦርቶዶክሳውያን፣ ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። ከሁሉ በፊት በዚህ በበዓለ ሀምሳው ሰላምታችን ይሄ ነውና እንኳን ለብርሃነ ትንሣኤው አደረሳችሁ። ከዚህ በመቀጠል በሀገረ ስብከታችን ሊገዛ ስለታሰበው ገዳም እና ማዕከል ትንሽ መልእክት ለማስተላለፍ እሞክራለሁ። በጥሞና እንድትከታተሉኝ እጠይቃለሁ። ንሁር ናንሶሱ እስከ ቤተልሔም ወናእምር ዘንተ ነገረ ዛራየነ እግዚአብሔር። እንግዲህ እስከ ቤተልሔም ድረስ እንሄድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ይሄ በልደቱ ለኢየሱስ ክርስቶስ የሚነገር የእረኞቹ ቃል ነው። እረኞቹ መልአኩ ካበሰራቸው በኋላ ያላሰቡትን እነሱም ይገባናል ያላሉትን ታላቅ የምስራች ስለሰሙ ያንን የምስራች ሰምተው ሊውሉ ሊያድሩ አልፈለጉም። መላእክት ሲለዩአቸው እንሂድ፣ ይህንን እግዚአብሔር የገለጠልንን እንይ ተባባሉ ነው የሚል። ይህንን በዘመነ ትንሣኤው ያመጣሁበት ምክንያት ምንድን ነው? እግዚአብሔር እስከ ዓለም ፍጻሜ ድረስ ባላሰብነው ባልጠበቅነው ያለ አቅማችን ያለ ቅድስናችን በጎ በጎ ስራ ይሰራል። ለእረኞቹ እንደሰራው ልደቱን በነገስታት በመኳንንት በሊቃነ ካህናት አላስነገረም፣ ወይንም ለነሱ አልገለጸላቸውም። የገለጸው ለእረኞቹ ነው፣ በተናቁት ማለት ነው። ይሄ ወደ ታናናሾቹ ወደ ተናቁት የሚደረገው ተአምር አሁንም በእኛም ዘንድ እየታየ ነው። ምን ለማለት ነው? እኛ በባዕድ ሀገር በአሜሪካ፣ በአውሮፓ፣ በእስያ፣ በአውስትራሊያ፣ በአፍሪካ ተዘርተን በስደት ያለን ህዝቦች ሆነን ሳለን እግዚአብሔር ያለ አቅማችን ያለ ሀብታችን ሀብትን እየዘረጋልን ነው። ባዕዱን ዘመድ ዱሩን መንገድ አድርጎ የሚሰጥ እግዚአብሔር ለእኛም በብዙ ሚሊዮን የሚቆጠር ገንዘብ ፈሶ የሚገዛን ቤት የሚገዛን ቦታ ለእኛ በአቅማችን በመጠናችን እያዘጋጀልን ህዝቡን እየሰበሰበ ነው። በዚህ በጀርመን እና አካባቢው ሀገረ ስብከት ሊገዛ የታሰበው ገዳም በጣም ታላቅ ሰፊ ቦታ የመቃብር ጭምር ቦታ ያለው ነው። ይህንን ቦታ በተባለው ገንዘብ አሁን በተተመነው ገንዘብ መግዛት ማለት ስጦታ ማለት ነው። በገበያ ዋጋ ቢታይ የዚህን 7-8 እጥፍ የሚያወጣ ዋጋ የሚኖረው ነው። እግዚአብሔር ግን ለእኛ በአቅማችን አዘጋጅቶልናል። ስለዚህ ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት ታላቅ ቦታ ያስፈልጋታል። ይህንን እኛ ሳናስበው እግዚአብሔር እያሰበ እያዘጋጀልን ነው። ግን ይህንን የዘረጋውን እግዚአብሔር የዘረጋውን እጅ እኛም ደግሞ አሜን ብለን መቀበል እጁን መሳም የሚያስፈልገን ነው። ሁልጊዜ ያለምንም ጥረት የሚደረግ ነገር የለም። ስለዚህ
ለምክንያታዊ የሆነውን ዋጋ እንኳን መሸፈን እንዳያቅተን፣ ይህንን ቢያቅተን ግን ብዙዎች ሊስቁብን የሚችሉ ስለሆነ ይህንን ዋጋ ሸፍኖ ቦታውን በእጅ ማስገባት ስለሚገባ እያንዳንዱ ኦርቶዶክሳዊ እንዲያውም ግፋም ሲል ኢትዮጵያዊ ኦርቶዶክሳዊም ባይሆን የሀገር ቅርስ ስለሚሆን ማንኛውም ኢትዮጵያዊ በዚህ ርብርብ ላይ አሻራውን ሊያሳርፍ ይገባል። ስለዚህ ውድ ምዕመናን፣ ውድ ኢትዮጵያውያን በዚህ ታሪካዊ ቦታ ላይ አሻራችሁን ለማስቀመጥ ትችሉ ዘንድ 3 ጉባኤዎች ተዘጋጅተዋል። በሙኒክ፣ በፍራንክፈርት እና እንዲሁም በሙንስተር። በእነዚህ ጉባኤዎች ላይ ትምህርተ ወንጌል፣ ዝማሬ፣ የቤተክርስቲያኒቷ ሀብት የሆኑት ይሰጣሉ። ይህንን እናንተ ታገኛላችሁ። ከእናንተ ደግሞ አሻራችሁ የሚቀመጥበትን እርዳታችሁን ታደርጋላችሁ ማለት ነው። ስለዚህ ቤተክርስቲያን ይህንን አገልግሎቷን፣ ስብከተ ወንጌሏን፣ ዝማሬዋን፣ ቅዳሴዋን፣ ፈውሷን የምናገኝበትን ቦታ እኛ ደግሞ በምንችለው አቅም መርዳት ስለሚገባ በየጉባኤዎቹ እየተገኛችሁ ለጉባኤው ድምቀት እንደዚሁም ደግሞ እናንተም ደግሞ ከጉባኤው ትምህርት እንድታገኙ፣ በዚያም ላይ ትልቁ ዓላማ ገዳሙን በእጅ ማድረግ ነውና በእጅ ለማስገባት በሚደረገው ጥረት ላይ እናንተም አሻራችሁን እንድታደርጉ፣ እርዳታ እንድትሰጡ አደራ ለማለት እፈልጋለሁ። እግዚአብሔር እናንተንም ሁላችንንም ለበረከት ይበለን። ቤቱን እየሰራልን ስለሆነ አብረን እንድንሰራ፣ በዚህ ደግሞ እኛም አሻራችን እንድናስቀምጥ ህሊናችንን በጎ ህሊናችንን እንዲያዘጋጅልን የእሱ ፈቃድ ይሆንልን። እግዚአብሔር ይባርካቸው።